ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። አብራችሁን ቆዩ። ባለፈው አንድ ወር በተደረገ ውጊያ 33 የደቡብ ጎንደር ዞን ብልጽግና መዋቅር አመራሮች መገደላቸው ታወቀም። ለመከላከያ መንገድ ሲመሩ ተገኝተው በፋኖ እርምጃ ከተወሰደባቸው መካከል የክልሉ ከፍተኛ የሥራ ኃላፊዎችን ጨምሮ የእብናት ወረዳም፣ የእስቴ ወረዳ፣ የታች ጋይንት ወረዳም፣ የላይ ጋይንት ወረዳ፣ የስማዳ ወረዳ፣ የደራ ወረዳ አመራሮች የሚገኙበት ሲሆን በተጨማሪም የደብረ ታቦር ከተማ አስተዳደር፣ የእብናት ከተማ አስተዳደር፣ የንፋስ መውጫ ጋይንት ከተማ አስተዳደር፣ የሐሙሲት ከተማ አስተዳደር፣ የክምር ድንጋይና የሌሎች ከተሞች የብልጽግና አመራሮች ከተገደሉት መካከል ናቸው ተብሏል። መረጃውን የክልሉ ብልጽግና ከፍተኛ አማካሪዎች ናቸው ያወጡት። ስም ዝርዝራቸውን ጨምሮ መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ከወልዲያ በቅርብ ርቀት ሳንቃ ከተማ ላይ ለተከታታይ 9 ሰዓታት በተደረገ ውጊያ ፋኖ የጥላት አከርካሪን በመስበር ድል ተቀዳጀም። በተመሳሳይ ሳንቃ ላይ በፋኖ ክፉኛ ለተመታው ኃይል ከበቅሎ ማነቂያ አቅጣጫ ድጋፍ ለማድረግ የተንቀሳቀሰው ኃይል ላይም ከባድ እርምጃ ተወስዶበት ተሽመርምሮ ተበትኗል። በተጋድሎ 5 ሳጥን ብሬን ተተኳሽን ጨምሮ ክላሽንኮቭ መሳሪያና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን በደብረ ማርቆስ ከተማ የምርጫ ቁሳቁስ ሲያንቀሳቀሱ በነበሩ የአገዛዙ ኃይሎች ላይ በተወሰደ እርምጃ የአንድ ክፍለ ከተማ ጸጥታ ኃላፊ ኮማንደርን ጨምሮም 4 ወታደሮች መገደላቸው ታወቀ። በተጨማሪም ሌሎች ማህበረሰቡን በማስገደድ ምርጫ ምዝገባ እያደረጉ የነበሩ የፖሊስ አባላትና የብልጽግና ካድሬዎች ቁስለኛ ሲደረጉም የምርጫው ቁሳቁስ መውደሙ ተነግሯል። በተመሳሳይ በጃዊ ፈንድቃ ከተማ ኮልኮሌ ተራ በሚባል ቦታ ላይ ያገዛዙን የጨረባ ምርጫ ለማስተባበር ሲንቀሳቀሱ በነበሩ ካድሬና ወታደሮች ላይ በተወሰደ እርምጃ በርካቶች ሞትና ቁስለኛ ተደርገዋል ተብሏል። ምርጫ በሚል ስም ተጨማሪ የአማራን ሕዝብ የመጨፍጨፊያ ጊዜ ለማግኘት ብልጽግና ለሚሰራው ድራማ ተባባሪና ተዋናይ በሆኑ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝና ሸዋ ጠቅላይ ግዛት እዝ የወንድማዊና ጓዳዊ አንድነት ፕሮግራም ለሁለተኛ ጊዜ ማካሄዳቸው ተሰምቷል። ሸዋ መከረም ሀገር ጠነከረ ተብሏል። መረጃውን በዝርዝር ይዘነዋል፣ ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምናረፈዳችሁ እንደምንዋላችሁ። ከጣቢያችን እነዚህንና ሌሎች የዛሬ መጋቢት 17 2018 ዓ.ም ዕለታዊ መረጃዎችን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። ባለፈው አንድ ወር በተደረገ ውጊያ 33 የደቡብ ጎንደር ዞን ብልጽግና መዋቅር አመራሮች መገደላቸው ታወቀም። ለመከላከያ መንገድ ሲመሩ ተገኝተው በፋኖ እርምጃ ከተወሰደባቸው መካከል የክልሉ ከፍተኛ የሥራ ኃላፊዎችን ጨምሮ የእብናት ወረዳም፣ የእስቴ ወረዳ፣ የታች ጋይንት ወረዳም፣ የላይ ጋይንት ወረዳ፣ የስማዳ ወረዳ፣ የደራ ወረዳ አመራሮች ይገኙበታል ተብሏል። በተጨማሪም የደብረ ታቦር ከተማ አስተዳደር፣ የእብናት ከተማ አስተዳደር፣ የንፋስ መውጫ ጋይንት ከተማ አስተዳደር፣ የሐሙሲት ከተማ አስተዳደር፣ የክምር ድንጋይ ከተማና የሌሎች ከተሞች የብልጽግና አመራሮች ከተገደሉት መካከል መሆናቸውን የክልሉ ብልጽግና ከፍተኛ አማካሪዎች በወጡት መረጃ አረጋግጠዋል። ከዚህ በታች እንደሚከተለው በፋኖ እርምጃ የተወሰደባቸውን የብልጽግና አመራሮችን ስም ዝርዝርና ኃላፊነት የምንገልጽ ይሆናል። አንደኛ፣ የክልሉ ርዕሰ መስተዳደር የኢኮኖሚ አማካሪ ደሳለኝ አስራደም። ሁለተኛ፣ የክልሉ ምክር ቤት ሕግና ፍትህ ቋሚ ኮሚቴ ሰብሳቢ ወርቅነህ እንደግ። ሶስተኛ፣ የእብናት ወረዳ ወጣቶችና ህፃናት ኃላፊ ፍቅሩ አዱኛም። አራተኛ፣ የእብናት ወረዳ ጸጥታ ኃላፊ አዲሱ ቸኮል። አምስተኛ፣ የእብናት ወረዳ ጤና ጥበቃ ጽሕፈት ቤት ምክትል ኃላፊ አቶ አስሬ ጌትነት። ስድስተኛ፣ የእብናት ወረዳ ሚሊሻ ኃላፊ አቶ አቡዬም። ሰባተኛ፣ የእብናት ወረዳ የፓርቲ ኦዲት ምክትል ኃላፊ አቶ አማረም። ስምንተኛ፣ የእብናት ወረዳ መንገድ ቢሮ ኃላፊ አቶ ብርሃኑ። ዘጠነኛ፣ የእስቴ ወረዳ ወጣቶችና ስፖርት ኃላፊ አቶ ይላቅ አባተ። አስረኛ፣ የታች ጋይንት ወረዳ ሰላምና ጸጥታ ዘርፍ ኃላፊ አቶ ያያ አዱኛው። 11ኛ፣ የስማዳ ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ ቢሰጥ አሰፋም። 12ኛም፣ የስማዳ ወረዳ ፖሊስ ጽሕፈት ቤት ኃላፊ ኢንስፔክተር ጌትነት አሻግሬ።
13ኛም የላይ ጋይንት ወረዳ ስራና ስልጠና ጽህፈት ቤት ምክትል ኃላፊ አቶ አበበ ወንዳፈራው፣ 14ኛ የንፋስ መውጫ ከተማ ሚኒሻ ጽህፈት ቤት ኃላፊ አቶ ፈንታው፣ 15ኛ የደራ ወረዳ ዋና አስተዳዳሪ እስቲበል ጓዴም፣ 16ኛም የደራ ወረዳ ብልጽግና ጽህፈት ቤት ኃላፊ ፋንታውን ድረስ፣ 17ኛ የሐሙሲት ከተማ ከንቲባ አቶ ተመስገን የሸዋስ፣ 18ኛ የደራ ወረዳ ፖሊስ ሰው ኃይል አስተዳደር አቶ አበባ አድማስ፣ 19ኛ የደራ ወረዳ ፖሊስ ዋና አዛዥ ጌታቸው ሸርብ፣ 20ኛ የደራ ወረዳ የወንጀል መከላከል ዘርፍ ኃላፊ አቶ ታከለ እርቄ፣ 21ኛ የዞኑ የአድማ ብተና ዘመቻ መሪ፣ 22ኛ ረዳት ኢንስፔክተር ሰለሞን ምስጋናው የአርብ ገበያ ምክትል ፖሊስ አዛዥ፣ 23ኛ ጋሻው አበራ የደራ ወረዳ ሰላምና ደህንነት ምክትል ኃላፊ፣ 24ኛ የዞኑ የአድማ ብተና ከፍተኛ አዛዥ የሆነ ምክትል ኮማንደር ፍታለው ጋይንት፣ 25ኛ የዞኑ የአድማ ብተና አመራር ምክትል ኮማንደር ነጋሽ፣ 26ኛ የዞኑ የአድማ ብተና አመራር ምክትል ኮማንደር ደጀኔ፣ 27ኛ የዞኑ የአድማ ብተና አመራር ሻለቃ መላኩ፣ 28ኛ የወገዳ ከተማ ከንቲባ አስናቀው ቆየው፣ 29ኛ የእብናት ወረዳ ገንዘብ ጽህፈት ቤት ኃላፊ አቶ ገለጠ ተስፋይም፣ 30ኛ የእብናት ወረዳ ባህልና ቱሪዝም ቢሮ ኃላፊ አብራራው የኔሰው፣ 31ኛ የእብናት ወረዳ ሰላምና ጸጥታ ኃላፊ አቶ ነጋ ድረስ፣ 32ኛ የደብረታቦር ከተማ የጣይቱ ክፍለ ከተማ ሚኒሻ ኃላፊ ደስታው ነጋም፣ 33ኛ የደብረታቦር ከተማ የቴዎድሮስ ክፍለ ከተማ ሰላምና ጸጥታ ጽህፈት ቤት ኃላፊ ደሞዝ አበበ ናቸው። እንዲሁም ከዚህ በተጨማሪ የአንዳ ቤት ስራና ስልጠና ኃላፊ አቶ ጌጤ ካሳ ከወራት በፊት በተፈጸመ ኦፕሬሽን ተገድለዋል። እነዚህ በአንድ ወር ውስጥ በጎንደር ደብረ ታቦርና እንዲሁም ንፋስ መውጫ ከዚህ አልፎ ደግሞ ደራ ሐሙሴት ላይ በተደረገ ውጊያ በፋኖ እርምጃ የተወሰደባቸው ናቸው። ከዚህ በተጨማሪ የጋይንት ንፋስ መውጫ ከተማ ከንቲባን ጨምሮ ሌሎች በርካታ የወረዳና የዞኑ አመራሮች ተማርከው በፋኖ ጊዜያዊ የምርኮኛ ማቆያ ጣቢያ ላይ ይገኛሉ። ይህ የሟቾች ዝርዝር የተገኘው ከክልሉ ብልጽግና ከፍተኛ አማካሪዎች ዘንድ ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ከወልዲያ ከተማ በቅርብ ርቀት ሳንቃ ከተማ ላይ ለተከታታይ 9 ሰዓታት በተደረገ ውጊያ ፋኖ የጥላት አከርካሪን በመስበር ድል ተቀዳጀም። በተመሳሳይ ሳንቃ ላይ በፋኖ ክፉኛ ለተመታው ኃይል ከበቅሎ ማነቂያ አቅጣጫ ድጋፍ ለማድረግ የተንቀሳቀሰው ኃይል ላይም ከባድ እርምጃ ተወስዶበት ተሽመርምዶ ተበትኗል። በተጋድሎው 5 ሳጥን የብሬን ተተኳሽን ጨምሮ ክላሽንኮቭ መሳሪያና ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። ምኒልክ ዕዝ 15ኛ ክፍለ ጦር ከወልዲያ በ10 ኪሎ ሜትር ገደማ ርቀት ላይ በምትገኘው ሳንቃ ከተማ ለ9 ሰዓታት ባካሄደው ከባድ ውጊያም የጥላትን አከርካሪ ሰብሮ አንጸባራቂ ድል ተቀዳጀም። ትናንት መጋቢት 16 2018 ዓ.ም ከጠዋት ጀምሮ እስከ ምሽት ድረስ በዘለቀው በዚህ ትንቅንቅ በገዢው የብልጽግና መከላከያ ሰራዊት ላይ ከፍተኛ የሰው ኃይልና ቁሳዊ ኪሳራ መድረሱ ተረጋግጧል። በወልዲያ ዙሪያ በሳንቃ ከተማ በተካሄደው በዚህ ውጊያ በምኒልክ ዕዝ 15ኛ ክፍለ ጦር አባላት የአገዛዙን ሰራዊት ሙትና ቁስለኛ በማድረግ አካባቢውን መቆጣጠራቸው ተነግሯል። በተመሳሳይ ወቅት ከበቅሎ ማነቂያ አቅጣጫ ለሰራዊቱ ድጋፍ ለማድረግ የመጣው ተጨማሪ ኃይል በጀግናው ፋኖ የቀጡ ቅጣት ተቀጥቶ ሙትና ቁስለኛውን እያዝረከረከ ወደ መጣበት ፈርጥጧል። ይህ በእንዲህ እንዳለ የፋኖን ጥቃት መቋቋም ያቃተው ይኸው የብልጽግና ኃይል በህዝብ ማመላለሻና በጭነት ተሽከርካሪዎች ላይ በከፈተው የተኩስ ሩምታም በሁለት ንጹሃን ዜጎች ላይ የህይወት መጥፋት አደጋ ደርሷል። በጥቃቱ አንድ አሽከርካሪን ጨምሮ 4 ንጹሃኖች ላይ መቁሰል አደጋ ሲደርስ ተሽከርካሪዎቹ ላይም ክፉኛ ጉዳት መድረሱ ተረጋግጧል። ይህ በንጹሃን ላይ ያነጣጠረ ጥቃት ያገዛዙን የክፋት ጥግ የሚያሳይና የትግሉን አስፈላጊነት ይበልጥ የሚያረጋግጥ መሆኑ ተገልጿል። በውጊያው 15ኛ ክፍለ ጦር 5 ሳጥን የብሬን ተተኳሽ፣ 260 የድሽቃ ተተኳሽ፣ 470 የክላሽ ተተኳሽ፣ 6 የወገብ ትጥቆችና ክላሽንኮቭ መሳሪያዎችን ማርኮ መታጠቁ ታውቋል። ወደ ሌላኛው መረጃችን አለፍን። በደብረ ማርቆስ ከተማ የምርጫ ቁሳቁስ ሲያንቀሳቅሱ በነበሩ ያገዛዙ ኃይሎች ላይ በተወሰደ እርምጃም የአንድ ክፍለ ከተማ ጸጥታ ኃላፊ ኮማንደርን ጨምሮ 4 ወታደሮች መገደላቸው ተነገረም። በተመሳሳይ በጃዊ ፈንድቃ ኮልኮሌ ተብሎ በሚጠራው አካባቢ ላይም የቦምብ ጥቃት ተፈጽሞ በርካታ የምርጫ አስተባባሪዎች ሙትና ቁስለኛ ተደርገዋል። ምርጫ በሚል ስም ተጨማሪ አማራ ህዝብን የመጨፍጨፊያ ጊዜ ለማግኘት ብልጽግና ለሚሰራው ድራማ ተዋናይና ተባባሪ በሆኑ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። የአማራ ፋኖ ብሔራዊ ንቅናቄ የአማራን ህዝብ ህልውና በምርጫ ኮረጆ ጠቅልለው
ለአገዛዙ ሊያሻሽጡ የሚንደፋደፉት ላይ ልዩ ኦፕሬሽን በማድረግ ድል እየተቀዳጀባቸው ይገኛል። ትላንት መጋቢት 16 2018 ዓ.ም በደብረ ማርቆስ ከተማ በማ ክፍለ ከተማ የምርጫ ቁሳቁስ ተሸክመው በነበሩ የፖሊስ አባላት ላይ በተወሰደ እርምጃም የክፍለ ከተማው ጸጥታ ኃላፊ የሆነው ኮማንደር ቢያልፈው መኮንንን ጨምሮ 4 ያገዛዙ አገልጋይ ፖሊስ አባላት መደምሰሳቸው ታውቋል። ሌሎች ማህበረሰቡን በማስገደድ ምርጫ ምዝገባ እያደረጉ የነበሩ የፖሊስና የብልጽግና አመራሮችም ቁስለኛ ተደርገዋል። በተመሳሳይ በጃዊ ፋንደቃ ከተማ ኮልኮሌ ተብሎ በሚጠራው ቦታ ላይ መራጭን መዘግባለን በሚል እንዲሁም የምርጫ ቁሳቁሶችን ተሸክመው ሲንቀሳቀሱ በነበሩ የአገዛዙ ኃይሎች ላይ በተወሰደ ድንገተኛ የቦምብ ጥቃት ኮንስታብል ማርነሽ የተባለች የፖሊስ አባልን ጨምሮም በ3 የአገዛዙ ታጣቂዎች ላይ የማያዳግም እርምጃ ተወስዷል። ራሱን በመከላከል ላይ ያለ ከፊሉን የኢትዮጵያ ግዛት በወታደራዊ አገዛዝ ስር ያደረገም ማህበራዊ ተቋማትን ምሽግ ያደረገ አየር ኃይሉን ለባዕዳን ያስረከበ ጦረኛ አገዛዝን አስመርጣለሁ ብሎ የሚንደፋደፍ የፖሊስ ኃይልም ይሁን እንዲሁም ካድሬ ላይ ተመሳሳይ ዕጣ ይገጥመዋል ብሏል የአማራ ፋኖ ብሔራዊ ንቅናቄ በወጣው መረጃም። በአማራ ህዝብ ላይ ግልጽ ጦርነት ካወጀ 3ኛ ዓመቱን ያስቆጠረው ኦህዴድ መሩ ብልጽግና ቡድን አሁን ደግሞ በህጋዊነት ስም ተጨማሪ መጨፍጨፊያና መግደያ እንዲሁም ሀገር የማውደሚያ ጊዜ ለማግኘት ምርጫ በሚል ስም ማጭበርበሪያም እየተንቀሳቀሰ ይገኛል። ይህንን በሚመለከት የአማራ ፋኖ ብሔራዊ ንቅናቄ በቅርቡ በወጣው መግለጫ የአማራን ህዝብ ለተጨማሪ እልቂት ለመዳረግና ሀገርን ወደ ባሳ ዘቅት ለማስገባት ብልጽግና በምርጫ ስም ህጋዊነት አግኝቶ እንዲቀጥል የሚደረገውን እንቅስቃሴ በእጅጉ በመኮነን ከማስመረጥና በምርጫው ከመወዳደር ጀምሮ በዚህ ሂደት የሚሳተፉ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ ጠጠር ያለ ማሳሰቢያ መስጠቱን አይዘነጋም። ድርጅቱ ያወጣውን ማሳሰቢያና ማስጠንቀቂያን ተከትሎ በአማራ ክልል የተለያዩ አካባቢዎች ላይ የምርጫ ካርድ ለመበተንና ብልጽግና እንዲመረጥ ለማስተባበር በሚንቀሳቀሱ ያገዛዙ በምርጫ ስም የማጭበርበሪያ አጃቢ ተዋናይ ባንዳዎች ላይ ግልጽ እርምጃ እየተወሰደ ይገኛል። ይህንን ዘር ጨፍጫፊና ሀገር አውዳሚ የአገዛዝ ስርዓት በምርጫ ስም ህጋዊ ከለላ ሰጥቶ እድሜው እንዲራዘም ለማድረግ በተዋናይነት ከመሳተፍ ጀምሮ ለምረጡኝ ቅስቀሳ በሚሳተፉ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ እንደሚቀጥል ነው የተገለጸው። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። ሸዋ መከረ ሀገር ጠነከረ ነው ተረቱም። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝና ሸዋ ጠቅላይ ግዛት እዝ የወንድማዊና ጓዳዊ አንድነት ፕሮግራም ለሁለተኛ ጊዜ በሸዋ ሰማይ ማካሄዳቸው ተነግሯል። የአማራ ፋኖ ብሔራዊ ንቅናቄ መመስረቱን ተከትሎ በወርሃ የካቲት መጨረሻ ላይ በሸዋ የሚገኙ ሁለቱ እዞች የአንድነት ጉዟቸውን ያሳዩበት የመጀመሪያውን የአንድነት መድረክ የአማራ ፋኖ ብሔራዊ ንቅናቄ አሳምነው እዝ በሚያስተዳድራቸው ቀጠናዎች ከየካቲት 29 ቀን ጀምሮ የተካሄደ ሲሆን ሁለተኛው መድረክ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ በሚያስተዳድራቸው ቀጠናዎች የተገኙት የሁለቱም እዝ መሪዎችና የልዑካን ቡድን በተገኙበት የአማራው የመጀመሪያው የሸዋ አንድነት በደማቅ ሁኔታ ተካሂዷል። የሁለቱ ወንድማማች እዞች ሁለተኛው መድረክ መጋቢት 14 2018 ዓ.ም ጀምሮ አንድ ሆነን የህዝባችንን የህልውና አደጋ እንቀለብሳለን በሚል መሪ ቃል የተከበረ ሲሆን በተዘጋጀው አንድነት መድረክ ላይ የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አመራሮች፣ የሁለቱም እዝ ከፍተኛ አመራሮች፣ የኮርና የክፍለ ጦር አመራሮች፣ የፋኖ ሰራዊት አባላት፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የክላስተር አመራሮች፣ የአርበኞች ፋኖ ጦር ሰራዊት አመራሮችና ሌሎች ጥሪ የተደረገላቸው የማህበረሰብ ክፍል በተገኙበት በአይነቱ ለየት ያለ የሸዋ ወንድማዊ አንድነት መድረክ ፕሮግራም ተካሂዷል። የአማራ ፋኖ ብሔራዊ ንቅናቄ ተቀዳሚ ምክትል ሊቀመንበር አርበኛ መከታው ማሞና የአንድነት አመቻች ኮሚቴ ሰሞኑን ለተከታታይ ቀናት በየደረጃው ለሚገኙ አመራሮች የሸዋ አንድነቱን ሂደት የማስረዳት ሰፋፊ መድረኮች የተካሄዱ ሲሆን የተጀመረውን የሸዋ ወንድማዊ አንድነት መድረክ የሚያጠናክር ሁለተኛው መድረክ ተካሂዷል። አርበኛው በመክፈቻው ንግግር ይህንን የሸዋ አንድነት ይመጣት ዘንድ ከሀገር ውጭም ሆነም በሀገር ውስጥ ከጎንደር እስከ ጎጃም ከወሎ ቤት አማራና በሸዋ የሚገኙ የትግል ደጋፊዎችና የትግል አጋሮች ሌሎችም የማህበረሰብ ክፍሎች እንዲሁም ደከመኝ ሰለቸኝ ሳይሉ ለሸዋ አንድነት በሀሳብም ሆነ በአካል ለተሳተፉ ታላቅ ምስጋና በማቅረብ የህይወት መስዋዕትነት ተከፍሎበት የመጣውን አንድነት በየደረጃው የሚገኝ አመራርና ሰራዊታችን እንዲሁም የማህበረሰባችን ክፍል አጥብቆ በመያዝ የግል ፍላጎታቸውን ካነገቡ ጸረ አንድነቶች በጋራ በመታገል እንደሚያስፈልግ መልእክቱን አስተላልፏል። የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያስብ ሸዋ በተዘጋጀው መድረክ ላይ ባደረገው የመክፈቻ ንግግር ከመቅረት ማርፈድ ይሻላልና እኛ የሸዋ ወንድማማቾች በተለያዩ ጎራ በተሰለፍንበት ወቅት ለመደበኛ ጠላታችን ሰፊ ክፍተት በመፍጠራችን የበደልነውን ህዝብ ለመካስ በርካታ ስራዎችን በጋራ ሰርተን እንድናሳይ ሲል ለመላው የአማራ ፋኖ አባላትና
ለመድረኩ ታዳሚዎች መልእክቱን አስተላልፏል። በመድረኩ ላይ በየደረጃው የሚገኙ አመራሮች የሸዋ ወንድማዊ አንድነትን በማስመልከት መልእክት ያስተላለፉ ሲሆን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ ህዝብ ግንኙነት መምሪያ ኃላፊ አርበኛ አበበ ሙላቱ መድረኩን በተሳካ ሁኔታ መርተውታል። የእዙ ወታደራዊ ኪነት ቡድን የመድረኩ ድምቀት በመሆን ልዩ ትዕይንት ሰጥተውት ውለዋል። ሸዋ መከረም፣ ሀገር ጠነከረም። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን አለፍን። 13 የአገዛዙ ወታደሮች የምህረት ጥሪውን ተቀብለው ከነሙሉ ትጥቃቸው ፋኖን ተቀላቀሉ። ትላንት መጋቢት 16 2018 ዓ.ም አመሻሹን በደብረ ወርቅ ከተማ አገዛዙን ሲያገለግሉ የነበሩ የፓራ ኮማንዶ አባላት ናችሁ ተብሎ የተመረቁ የሚኒሻዎች በህዝባችን ላይ የተፈጸመ ያለውን ድርጊት ውስጥ ሆነን መቋቋም ስላልቻልን ቀሪ ጊዜያችንን ህዝባችንን መካስ አለብን በሚል ወስነናን ያሉ 13 ወታደሮች ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አንደኛ እያዩ አብዬ ኮሪያ ክላሽ እንደያዘም፣ ሁለተኛ ብርቁ አስሜ ኮሪያ ክላሽ እንደያዘ፣ ሶስተኛ እንዳለው አብዬ ኮፍ ክላሽ እንደያዘም፣ አራተኛ ብርሃኑ አስሜ ኮሪያ ክላሽ እንደያዘም፣ አምስተኛ የጸዳው አረጋ ኮሪያ ክላሽ እንደያዘ፣ ስድስተኛ ክንዱ መላኩ ኮሪያ ክላሽ እንደያዘም፣ ሰባተኛ ስለ አባት አዝመራው ኮሪያ ክላሽ፣ ስምንተኛ ደጉ ዳኛቸው ከመርጦ ለማርያም ኮሪያ ክላሽ እንደያዘም፣ ዘጠነኛ ሳየ ጋሻው አብራራው እንደያዘ ከግንደወይን፣ አስረኛ ከፋለ አውለኝ አንድ ስኬስ እንደያዘም ከ54ኛ ክፍለ ጦር 11ኛ ስመኛው ገረመው ክላሽንኮቭ እንደያዘ ከጎንች 54ኛ ክፍለ ጦር የወጣም እንዲሁም አበው አሳየና አዲሱ የተባሉ ወታደሮችም ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። እነዚህ ወታደሮች በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 44ኛ ክፍለ ጦር 5ኛ ሻለቃን የተቀላቀሉ ናቸው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ መጋቢት 17 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።